ተናስለ ተከብራችሁ የብሬድ አድማጮች የዕለቱን የብሬድ ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያልተማሰፋና ታምሩ ገራን የዛሬ መጋቢት 3 ቀን 2015 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። መከላከያን ማውጣት መጀመር፣ ጨቅላዋን ያፈነው ኢትዮጵያዊ መያዝ፣ የአደባባል በቨርጂኒያ ከኢትዮጵያ የተዘረፈው ወርቅ ህንድ ላይ የሙስናው ጨዋታ፣ ሶማሌ የገባው መከላከያ የአብን ጥሪ፣ የመቶ ልጆች አባት በቃይ ማለት፣ የሩሲያ ጳጳስ ጥሪና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን በህወሓት መካከል ስምምነት ከተደረሰባቸው በጠቅላይ ሚኒስትሩ ትዕዛዝ መከላከያ ሰራዊት ከትግራይ እንዲወጣ እየተደረገ ነው። ከባድ መሳሪያዎቹን ጨምሮ ማውጣቱ ጥርጣሬ ፈጥሯል። በደቡብ አፍሪካ የሰላም ስምምነት ከተፈረመ በኋላ በስምምነቱ መሰረት መከላከያ ሰራዊት ዋና ዋና የፌዴራል ተቋማትን በትግራይ ይጠብቃል፣ ድንበር ያስጠብቃል ተብሎ የነበረ ቢሆንም ህወሓት በተደጋጋሚ ስምምነቱን እያፈረሰ ወታደራዊ ዝግጅቶች አጠናክሮ መምጣቱን ተከትሎ የፌዴራል መንግስት ዝምታ የመረጠ ሲሆን በጠቅላይ ሚኒስትሩ ትዕዛዝ ከአንድ ሳምንት በፊት ጀምሮ የመከላከያ ሰራዊቱ ከትግራይ የወጣ ሲሆን ከባድ መሳሪያዎችን ጭነው ከትግራይ ወጡ የመከላከያ ሰራዊቱ አባላት በአማራ ክልል በኩል አልፎ መሄዳቸው ታውቋል። የመከላከያ ሰራዊቱ ስለመውጣቱ በይፋ መከላከያ ሰራዊትን ጨምሮ በአካባቢው ያሉ ወታደራዊ አዛዦች መግለጫ ያልሰጡ ሲሆን መከላከያ ሰራዊቱ ለምን ከትግራይ መውጣት እንዳስፈለገው የተገለጸ ነገር የለም። ህወሓትና በኦሮሞ ብልጽግና ፓርቲ በላይነት የሚመራው ገዢው ብልጽግና ፓርቲ ያደረጉት የደቡብ አፍሪካ ስምምነትን ተከትሎ ሁለቱ ወገኖች ሁለት ሀገር የመፍጠር ድብቅ ዓላማቸውን ለማሳካት ያደረጉት ስምምነት ነው የሚለውን የሰሞኑ መከላከያ ሰራዊቱ ከትግራይ መውጣት እርምጃ የዚሁ አካል እንደሆነ የተጠቀሰ ነው። በሌላ በኩል ወልቃይትና ራያን ህወሓት ወሮ እንደተቆጣጠራቸው ለማድረግና የህወሓትን ፍላጎት በተዘዋዋሪ ለማሳካት የታለመ እንቅስቃሴ እንደሆነም ጥርጣሬ እየመጣ ነው። መከላከያ ሰራዊቱን ከአካባቢው ካስወጡ በኋላ ህወሓት የተጠናከረ ወታደራዊ ዝግጅት እያደረገ በመሆኑ ይህንኑ ተግባራዊ ካደረገ በኋላ መከላከያ ሰራዊቱን ዳግም ወደ አካባቢው እንዲመጣ በማድረግ የህወሓትን ጥቅም በማስጠበቅ በተቃራኒው ተጨማሪ ውድመት በአማራ ክልል ላይ ለማስከተል የታለመ እንቅስቃሴ አካል መሆኑን በጥርጣሬ የሚገልጹ ወገኖች እንዳሉ እነዚሁ መረጃ ምንጮች ገልጸዋል። ለመከላከያ ሰራዊቱ የቀረቡ ምንጮች እንደሚሉት ከትግራይ እንዲወጣ የተደረገው የመከላከያ ሰራዊት አጠቃላይ ቁጥር ባይታወቅም ትዕዛዙ ከጠቅላይ ሚኒስትር መምጣቱን ከአካባቢው ወታደራዊ አዛዦች መረዳት መቻላቸውን ገልጸዋል። በደቡብ አፍሪካ ፕሪቶሪያ ስምምነት መሰረት ህወሓት በአንድ ወር ውስጥ ከባድ መሳሪያዎችን ያስረክባል። ደረጃ በደረጃ ሙሉ ለሙሉ ታጣቂዎቹ ትጥቅ ፈተው ወደ ካምፕ ይገባሉ ተብሎ የነበረ ቢሆንም ስምምነቱ ከተፈረመ ከወራት በኋላም ይህ ተግባራዊ ያልተደረገ ሲሆን የህወሓት ወታደራዊ እንቅስቃሴና ስልጠና አጠናክሮ መቀጠልን በተመለከተ ጠቅላይ ሚኒስትሩ ዝምታ ከመምረጣቸው ባሻገር በፌዴራል መንግስቱ የበላይ ቁጥጥርነት በትግራይ ይቋቋማል የተባለው የሽግግር አስተዳደርን በተመለከተ ሙሉ ለሙሉ ኃላፊነቱን ህወሓት ወስዶ ብቻውን እንዲያቋቁም ማድረጋቸው በራሱ የህወሓት ወታደራዊ አዛዦች አንዱ የቀድሞ የኤታማዦር ሹም ጻድቃን ገብረተንሳይ ጭምር ወቀሳ የቀረበበት እንደነበር ይታወሳል። ይህ በእንዲህ እንዳለ ስምምነቱን ተከትሎ በተለይም ህወሓት ከአማራ ክልል ዋግምራ ዞን ከበርገሌና ጻግብጂ አካባቢዎች ታጣቂዎቹ ዛሬም ህዝብን እያሰቃዩ መሆኑን ተከትሎ ለሚቀርበው ወቀሳ ሰሞኑን መከላከያ የህወሓት ታጣቂዎችን ከዋግምራ አስወጣለሁ ሲል ገልጾ የነበረ ሲሆን ዛሬም ድረስ ከአካባቢ የህወሓት ታጣቂዎች አለመውጣታቸው ታውቋል። በእነዚህ አካባቢዎች ህዝቡ በጦርነቱ ሳቢያ ከሚደርስበት ግፍ በተጨማሪ ምንም አይነት የእርዳታ እህል እንዲደርስ ባለመደረጉ ለከፍተኛ ችግር በሽታና በረሃብ ሳቢያ ለሞት ጭምር የተጋለጠ መሆኑ ተደጋግሞ ሲጠቀስ ቆይቷል። ከነዚህ አካባቢዎች ተፈናቅለው በዋግምራ በሰቆጣና በተለያዩ አካባቢዎች በመጠለያ የሚገኙ ከ60 ሺህ በላይ ተፈናቃዮችም ተገቢውን ትኩረት አለማግኘታቸው ተደጋግሞ ሲጠቀስ ቆይቷል። በአሜሪካ ውስጥም የሴት ጓደኛ ጨቅላ ልጇን ከእናቷ ጉያ ነጥቆ ወደ ኢትዮጵያ በመውሰድ እዚያው ኢትዮጵያ ውስጥ የከረመው ግለሰብ በአሜሪካ ፍርድ ቤት ጥፋተኛ ሆኖ ተገኘ። የአሜሪካም የስለላ ተቋም FBI ግለሰቡ በሕግም ጥላ ስር እንዲወድቅ ላደረጉ አካላት ምስጋናውን አቀረበ። በአሜሪካ ሉዚያና ግዛት ውስጥ ነዋሪ የሆነው የ33 ዓመቱም ትውልደ ኢትዮጵያዊ ቅዱስ አውላቸው እንደ ፈረንጆቹ አቆጣጠር በ2018 የፍቅር ግንኙነት ከመሰረተባት የሴት ጓደኛዋ
የተገኘች ጨቅላ ሴት ልጇን በጋራ ሲንከባከብ ቆይቶም ባለፈው ታህሳስ 2021 ጨቅላ ልጇን እስቲ የተለየ ባህልና አካባቢ እንድታቅ በማለት የአንድ ወር ቆይታ ወደ ኢትዮጵያ ለማድረግ ለእርሷና ለእርሱም ትኬት በመግዛት ወደ ኢትዮጵያ ባለፈው ዓመት በጥር 14 2022 ተጉዘው ወደ አሜሪካ አለመመለሱን የፍርድ ቤት መረጃም ያሳያል። በተባለው ጊዜም የልጇና የወዳጇም ወደ አሜሪካ ያለመመለስም ጉዳይ ግራ የገባት ለጥያቄዎቿም ተገቢ ምላሽም ከኢትዮጵያዊው ግለሰብ ምላሽ ያላገኘችው አቤት ባይዋ ጉዳዩን ለአሜሪካ የሕግ ባለስልጣናት በማሳወቋ አዲስ አበባ ላይ የታገተችው ጨቅላ ሕፃን ነፃ ወጣም ግለሰቡም ባለፈው ሐምሌ 2022 በቁጥጥር ስር እንዲውል ተደርጎ በወሩ ወደ አሜሪካም እንዲመለስ መደረጉም ታውቋል። ባለፈው አርብ የዋለው ችሎት እንደገለጸው ተጠርጣሪው ትውልደ ኢትዮጵያዊ ግለሰብ ጥፋተኛ መሆኑን አምኗልም ብሏል። ግለሰቡ በመጪው ሰኔ 13 2023 ሉዚያና የሰዓት አቆጣጠር ከጠዋቱ 10:30 ላይ የፍርድ ውሳኔ የሚጠብቀው ሲሆን እስከ 3 ዓመት እና እስከ 250,000 የአሜሪካን ዶላር ቅጣትም እንደሚጠብቀው ከእስራትም በኋላም ለ1 ዓመት የሚቆይ የፖሊስ ቀጥተኛ ቅኝት ወይም ሱፐርቪዥን ይደረግበታልም ተብሏል። የተወለደ ኢትዮጵያዊው የጨቅላ ልጅም ከአገር የማስወጣትም ጉዳይና ተያያዥ የህግም ሂደትን በተመለከተ የፌዴራል የስለላ ቡድን FBI የኒው ኦርሊንስ ተወካይ የሆኑት ዳግላስ ዊሊያም ይህንን ጥረታችንን እንዲሳካ ላደረጉልን ለአሜሪካ የውጭ ጉዳይ መስሪያ ቤት በአዲስ አበባ ለሚገኙና ተወካዮቻችንን እንደዚሁም የኢትዮጵያ መንግስት ላደረጉልን ርብርቦች ምስጋናችን ላቅ ያለ ነው። ያለ እነርሱ ተሳትፎ ጥረታችን ግቡን አይመታም ነበርም ሲሉ መናገራቸውን ዘ ፍሪ ፕሬስን ዛሬ አስነብበዋል። የኢትዮጵያ ቅርስና ውርስ ማህበር 127ኛው የአድዋ ድል በዓልን አከበረ። የአድዋ በዓልን ተከትሎ በንጹሃን ላይ የተወሰደውን ጥቃት አውግዟል። በመላው አገሪቱ የተገደሉ ንጹሃንን በህሊና ጸሎት አስበዋል። የኢትዮጵያ ቅርስና ውርስ ማህበር ዛሬ በአሜሪካ ቨርጂኒያ 127ኛው የአድዋ ድልን ለ11ኛ ጊዜ ያከበረ ሲሆን በቅርቡ በአገር ቤት የአድዋ ድልን በዓል ምክንያት በማድረግ በመንግስት የጸጥታ ኃይሎች የተወሰደውን ህገወጥ ተግባር አውግዞ በጉዳት የደረሰባቸው ወገኖች የተሰማውን ሀዘን በመግለጽ የአድዋ በዓልን ጨምሮ ባለፉት 5 ዓመታት በኢትዮጵያ በተለያዩ አካባቢዎች ማንነት ተኮር ጥቃትን ጨምሮ ህይወታቸው ላለፈ ፕሮግራሙን ለ1 ደቂቃ የህሊና ጸሎት ማስጀመራቸውን የህብር ሬዲዮ ተባባሪ ዘጋቢ ሃይማኖት ፈንታው ከቨርጂኒያ ገልጿል። ከፕሮግራሙ አስተባባሪዎች አንዱ አቶ ቴድሮስ አበበ በቀጥታ ስለ ፕሮግራሙ ከስፍራው አስተያየታቸውን ሰጥተውናል። ጤና ይስጥልኝ አቶ ቴድሮስ፣ እንግዲህ ዛሬ የአድዋ በዓልን እያከበራችሁ ነው። ኢትዮጵያ ውርስና ቅርስ ማህበር የአድዋ በዓልን ለስንተኛ ጊዜ ነው የምታከብሩት? እስቲ ስለ በዓሉ ይንገሩኝ። እሺ፣ ይህ በዓሉን የምናከብረው በኢትዮጵያ ውርስና ቅርስ ማህበር በሰሜን አሜሪካ በሚባለው ድርጅታችን በኩል ነው። ይህ ድርጅት ላለፉት 11 ዓመታት ይህንን በዓል በየዓመቱ በደማቅ ሁኔታ ሲያከብር ቆይቷል። ዛሬም የ127ኛውን ዓመት የድል በዓል እያከበርን እንገኛለን በአሁኑ ሰዓት። አቶ ቴድሮስ እንግዲህ እግረ መንገዱን አድዋ በዓል ሲነሳ ብዙ ነገሮች ይነሳሉ። በተለይ በቅርቡ ደግሞ በአገር ቤት የአድዋ በዓልን ተከትሎ የተፈጠሩ ሁኔታዎች ይታወቃሉና ምናልባት በመድረኩ ላይ እነዚህ ጉዳዮች ተነስተዋል? አዎ፣ በሚገባ ኢንፋክት ፕሮግራሙን ስንጀምር የህሊና ጸሎት አድርገን የጀመርነው በዚህ በአድዋ በዓልም ሆነ በዚህ በያዝነው ባለፉት 5 ዓመታት ያክል በእውነት ያለ ፍትህ በንጹሃን ላይ የሚደርሰውን እጅግ አሳዛኝና አሰቃቂ ጭፍጨፋ እሱንም በማሰብ ነው ይህንን ፕሮግራማችንን የጀመርነው እና በእውነት አድዋን የመሰለ የኢትዮጵያ ብቻ ሳይሆን የአፍሪካ የድል ኩራት የሆነ ታሪካዊ ክስተት በዛ አይነት መንገድ ኢትዮጵያ አዲስ አበባ ውስጥ በዛ አይነት በደፈረሰ ሁኔታ እንዲከበር መደረጉ በእጅጉ ሁላችን ማሳዝኖናል እና አዎ ይሄንን ነገር throughout the program አሁን በፕሮግራማችን ውስጥ በተለያየ ሁኔታ እናነሳዋለን የተደረገውን ነገር ሁሉ። አቶ ቴድሮስ እንግዲህ የኢትዮጵያ ውርስና ቅርስ ማህበር በተለይ እዚህ ሀገር ለሚወለዱ ልጆች ጭምር የኢትዮጵያን ታሪክ ለማስተላለፍ ጥረት እንደሚደረግ ከዚህ ቀደምም ሲገለጽ ነበርና በዚህ ረገድ እንደው በዛሬው ፕሮግራም የተዘጋጁ ዝግጅቶች አሉ? በዛሬው ፕሮግራም ላይ በተቻለ መጠን ወጣቶችንና ህጻናትን
ለማሳተፍ ሞክረናል እና የተለያዩ ጽሁፎችና ዝግጅቶች ይቀርባሉ። ያን በተመለከተ ከልብ አመሰግናለሁ። ምናልባት እግረ መንገዶን የሚያስተላልፉት መልእክት ካለ? አመሰግናለሁ ለዚህ ለእድሉ። ይሄ ኢትዮጵያዊ የድል ቀን የድል በዓል ነው እና ሁሉም ኢትዮጵያዊ በታላቅ ኩራትና በታላቅ ደስታ የሚያከብረው በዓል ነው እና በአሁኑ ጊዜ ግን እየደረሰ ያለው በታሪካችን በዚህ በአድዋ ድል በአጠቃላይ በኢትዮጵያ ታሪክና በሰንደቅ ዓላማ በማንነታችን በአጠቃላይ በኢትዮጵያዊነት ላይ እየደረሰ ያለውን ጥቃት አጥብቀን እናወግዛለን እና ለዚህ ሁሉ መፍትሄ እንደሚመጣ እናምናለን። እግዚአብሔር ኢትዮጵያን ይጠብቅ። አመሰግናለሁ። ከልብ አመሰግናለሁ። አቶ ቴዎድሮስ አበበ ከአስተባባሪዎቹ አንዱ። መልካም ጊዜ ሁሉ። እግዚአብሔር ይስጥልኝ። አመሰግናለሁ። ይህ ብሬድ ወቅታዊ መረጃ ምንጭ ነው። ከአዲስ አበባው ቦሌ ዓለም አቀፍ አውሮፕላን ወደ ህንዷ ሞምባይ በተደረገ የአውሮፕላን ጉዞ ላይ በጫማቸው ውስጥ 3 ኪሎ ግራም ወርቅ የሸሸጉ ግለሰቦች በጸጥታ ኃይሎች በቁጥጥር ስር መውደቃቸው ተገለጸ። ኒውስ 18 እንደዘገበው ለጊዜው ማንነታቸው ያልተገለጸው 3 ተጠርጣሪ ግለሰቦች ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ወደ ህንዷ ሞምባይ ባደረጉት ጉዞ በጫማቸው ሶል ውስጥ እጅግ በረቀቀ ዘዴም የሸሸጉት ግለሰቦች ከትላንትና ወዲያ ሞምባይ ላይ መያዛቸውና ይህም 3 ኪሎ ግራም የሚመዝነው ወርቅ በ170,803 የአሜሪካን ዶላር እንደሚያወጣም ታውቋል። በአንድ ወቅት በደህንነት አጠባበቁ መቀመጫውን በካናዳ ኦታዋ ግዛት ባደረገው የዓለም አቀፉ የበረራ ደህንነት ተቋም ከፍተኛ እውቅና የነበረው የኢትዮጵያ አየር መንገድ ከጥቂት ዓመታት ወዲህ አደንዛዥ እጾችን ጨምሮ ወርቅና መሰል ውድ ዕቃዎችን በህገወጥ መንገድ ለሚያዘዋወሩ ወንጀለኞች መረማመጃ የመሆኑ ጉዳይ አነጋጋሪም ሆኗል ተብሏል። ጠቅላይ ሚኒስትሩ ጸረ ሙስና ኮሚሽን እያለ ሙስናን እዋጋለሁ በማለት ያቋቋሙት ብሔራዊ ጸረ ሙስና ኮሚቴ የስራ መደራረብና የፋይናንስ እጥረት ማነቆ ሆነብኝ አለ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ በኋላ በተረኝነት ስሜት የሙስና ሁኔታው በከፍተኛ ደረጃ እየተስፋፋ ማናለብኝነትና ተጠያቂነት መጥፋቱን ተከትሎ ከፍተኛ የህዝብ ምሬት በተሰማበት ወቅት ከህወሓት ጋር ያደረጉትን የሰላም ስምምነት ማግስት አዲስ አጀንዳ ለመፍጠር የጸረ ሙስና ኮሚሽን ስሙ ብቻ እንዲቀር ካደረጉ በኋላ ድንገት ተነስተው የሙስና ዘመቻን ከፍታለን በማለት ያቋቋሙት ብሔራዊ ጸረ ሙስና ኮሚቴ የስራ መደራረብና የፋይናንስ እጥረት ማነቆ ሆነብኝ ሲል አስታወቀ። የፌዴራል መንግስት በአገር ደረጃ እየተስፋፋ እንደመጣና የአገር ደህንነት ስጋት ደቅኗል ያለው የሙስና ድርጊት ለመቀነስ በህዳር 2015 ዓ.ም ያቋቋሙ ብሔራዊ ጸረ ሙስና ኮሚቴ ስራውን በሚጠበቅበት ልክ ለማከናወን የስራ መደራረብ፣ የሰው ኃይል፣ የፋይናንስ እጥረት ተግዳሮት ሆኖብኛል ማለቱን ሪፖርተር ጋዜጣ ዘግቧል። በአገር ላይ የደህንነት ተግዳሮትና ስጋት እንደሆነ የመንግስት የበላይ ኃላፊዎች በተደጋጋሚ የሚገልጹትን የተደራጀ ሌብነትና ሙስና ለመታገል በጊዜያዊነት የሚመራ ብሔራዊ ኮሚቴ በጠቅላይ ሚኒስትር አብይ አማካኝነት መቋቋሙን ይኸው ዘገባ አስታውሷል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ተመስገን ጥሩነህና የፍትህ ሚኒስትሩ ጌዲዮን ጢሞቴዎስ እንዲሁም የስነ ምግባር ጸረ ሙስና ኮሚሽን ሳሙኤል ኡርቃቶ ጨምሮ በርካታ የመንግስት የስራ ኃላፊዎች በኮሚቴው የተካተቱ ሲሆን የፌዴራልና የክልል የጸረ ሙስና ኮሚቴዎች ሀገራዊ ጥምረት ለላቀ የጸረ ሙስና ትግል በሚል መሪ ቃል የካቲት 29 ቀን 2015 ዓ.ም በተዘጋጀ የጋራ መድረክ ላይ የተወያዩ ሲሆን ኮሚቴው የስራ መደራረብና የፋይናንስ እጥረት ማነቆ መሆኑን በዚሁ መድረክ ተገልጿል። ኮሚቴው ከተለያዩ ተቋማት በመወከሉ ስራዎችን በፍጥነት ለመስራት አለመቻል፣ የጥቆማ ማነስ፣ በተደራጀ መንገድ የሚዲያ ቅስቀሳ ለመኖር፣ የማህበረሰቡ ተሳታፊነት አናሳ መሆን፣ የስራ መደራረብ፣ የሰው ኃይል ችግር ተጠቃሽ መሆናቸውን ገልጸዋል። ከቀናት በፊት የደህንነት ሚኒስትሩ አቶ ተመስገን ጥሩነህ በአደባባይ በርካታ ጥቆማዎች እንደደረሷቸውና ጥቆማዎቹን ብዛት ለማጣራት ጊዜ መውሰዳቸውና በቅርቡም ክስ እንደሚመሰረት ማስታወቃቸው አይዘነጋም። ኮሚቴው ተሽከርካሪ ወንበሮች፣ ጠረጴዛዎች፣ ኮምፒውተሮች፣ ፕሪንተሮች፣ የፎቶ ማሽኖችና የመሳሰሉት የግብአት እጥረቶችን እንዳሉበት ዘርዝሮ የምርመራ መዘግየት፣ የሰነድ ማስረጃ አለማግኘት፣ የፖሊሲ አቃቢ ህግ እጥረትና የመሳሰሉት ችግሮች ተካተዋል ብለዋል። የብሔራዊ መረጃና ደህንነት ዋና ዳይሬክተር የኮሚቴው አስተባባሪ ተመስገን ጥሩነህ በመድረኩ ባደረጉት ንግግር ሙስና ረቂቅ የወንጀል ድርጊት መሆኑን አስታውሰው ይህን ድርጊት በዋናነት በዋልጌ ባለስልጣናት፣ በንዋየ ፍቅር በታወሩ ደላሎች፣ በባለሀብቶችና በመንግስት ሰራተኞች ያልተቀደሰ ትስስር የሚፈጸም በመሆኑ ይህንን ትስስር በመቆራረጥ የአገር ሀብት መታደግ ያስፈልጋል ማለታቸውም ተዘግበዋል። የጠቅላይ ሚኒስትሩ አስተዳደር የሰብአዊ መብት ጥሰትን ተከትሎ ለሚቀርብበት ወቀሳ የጸጥታ ኃይል እጥረት እንዳለበት የሚገልጽ ሲሆን በዚሁ መድረክም ሙስናን ለመዋጋት ከቁሳቁስ በተጨማሪ የፖሊስና የአቃቢ ህግ እጥረት አለብን መባሉ በዘገባው ተመልክቷል። አገዛዙ በተረኝነት የሙስና ወንጀል በከፍተኛ ደረጃ ያንሰራፋና
ይህንን ለመታገል ቁርጠኝነት የሌለው ይልቁኑ ሙስና እንደ ፖለቲካ መሳሪያ እንደ ህወሓት መሪዎች ለመጠቀም ፍላጎት እንዳለው ተደጋግሞ ሲገለጽ ቆይቷል። ብዛት ያለው የኢትዮጵያ የመከላከያ ሰራዊት በጎረቤት ሶማሊያ የሚካሄደውን የጸረ አልሸባብ ዘመቻን ለመቀላቀል ወደ ሶማሊያ ግዛት መግባቱ ተሰማ። የአካባቢው የአይን እማኞችን ጠቅሰው በርካታ የሶማሊያ ሚዲያዎች እንደዘገቡት ለጊዜው ቁጥሩ ያልተገለጸ የኢትዮጵያ የመከላከያ ሰራዊት በከባድ ወታደራዊ ተሽከርካሪዎች በመታገዝ ከኢትዮ ሶማሊያ የድንበር ክልል ከሆነችው ጌዶ ከሚገኘው ዳሎ አካባቢ ለቆ በሳምንቱ አጋማሽ ወደ ሶማሊያ ግዛት መግባቱ ተሰምቷል። እስካሁን ድረስ በጉዳዩ ዙሪያ ከሶማሊያም ሆነም ከኢትዮጵያ መንግስታት በኩል ኦፊሴላዊ አስተያየት ባይሰጥም የጎረቤት ኬንያና የጅቡቲ መንግስታት የጸረ አልሸባብ ዘመቻውን ለመቀላቀል ሰራዊታቸውን በቅርቡ ወደ ሶማሊያ ይልካሉ ተብሎ ይጠበቃል። ኢትዮጵያ በሶማሊያ ግዛት ውስጥ ወደ 4500 የሚገመት ሰራዊት ያሰማራች መሆኗን የሚገልጹ ወታደራዊ ምንጮች በሰሞነኛው ወደ 1000 የሚገመት ጸረ አልሸባብ ወታደራዊ ኃይሏን ሳትልክ እንዳልቀረች በደቡባዊ ምዕራብ እና ጁባላንድ አካባቢም ከሚገኘው የኢትዮጵያ የሶማሊያ ብሔራዊ ጦር ጋርም እንደሚቀላቀልም ተገምቷል። የሶማሊያው ፕሬዝዳንት የደህንነት አማካሪ የሆኑት ሐሰን ሼክ አሊም በቅርቡ ለመገናኛ ብዙሃን በሰጡት አስተያየት ከኢትዮጵያ ከጅቡቲና ከኬንያ የሚወጣጣው አዲስ ሰራዊት በሶማሊያ ውስጥ ከሚገኘው ከኢትዮጵያና ከጅቡቲ ከኡጋንዳና ከቡሩንዲ ከተወጣጣው 22000 የአፍሪካን የሰላም አስከባሪ ጦር በተናጥል እንደሚንቀሳቀስ መናገራቸውን መዘገባችን አይዘነጋም። አብን የህዝባችንና የሀገሪቱን ሁኔታ ገምግመን መግለጫ እናወጣለን አለ። የማዕከላዊ ኮሚቴ አስቸኳይ ስብሰባ በባህር ዳር አካሂዷል። የአማራ ብሔራዊ ንቅናቄ አብን ትላንት መጋቢት 2 ቀን 2015 ዓ.ም በባህር ዳር ከተማ የማዕከላዊ ኮሚቴ አስቸኳይ ስብሰባ ያደረገ ሲሆን ከስብሰባው በኋላ ዛሬ ባወጣው መግለጫ ወቅታዊ ሀገራችንና የህዝባችን ሁኔታ በተመለከተ የንቅናቄው ብሔራዊ ስራ አስፈጻሚ ኮሚቴ ነባራዊ ሁኔታዎችን በጥልቀት በመገምገም የድርጅቱን አቋም ለህዝብ በይፋ መግለጫ እንዲያሳውቅ አቅጣጫ አስቀምጧል ብለዋል። ለወራት ዝምታ በመምረጣቸውና ድርጅቱን በማሽመድመዳቸው የሚወቀሱት የአብን የስራ አስፈጻሚ ኮሚቴ አባላት በቅርቡ ባወጡት መግለጫ ይቅርታ የጠየቁ ሲሆን የፓርቲው ስራ አስፈጻሚ ኮሚቴ በመካከሉ በተፈጠሩ አለመግባባቶች ምክንያት የተከሰተውና ተቃውሞ የተጣለበትን ህዝባዊ ኃላፊነት በሙሉ አቅሙ እንዳይወጣ ያደረገውን ማነቆ በውይይት እልባት የሰጠበት፣ ለተፈጠረውም ችግር አባላትና ደጋፊዎቹ ይፋዊ ይቅርታ የጠየቀበት ሂደት ለድርጅቱ ቀጣይ ህልውና ካለው አዎንታዊ አስተዋጽኦ አኳያ ተወያይቶ የማዕከላዊ ኮሚቴ ስብሰባ እውቅና መስጠቱ ተገልጿል። ከዚህ ቀደም በጠቅላላ ጉባኤ ዝግጅት ኮሚቴ በኩል የተሰሩ ስራዎችን፣ በሂደቱ የታዩ ጠንካራና ደካማ ጎኖችን በጥልቀት በመገምገም የተጓደሉ የኮሚቴ አባላትን በማሟላት ኮሚቴው ቀሪ ተግባራትን አጠናቆ እንዲያስተካክሉ ሀሳብ የተሰጠባቸውን ጉዳዮች አስተካክሎ በአንድ ወር ጊዜ ውስጥ ለማዕከላዊ ኮሚቴ እንዲያቀርብ ወስኗል። ልዩነቶች ፈቶ በአዲስ መንፈስ የተነሳው የብሔራዊ ስራ አስፈጻሚ ኮሚቴ የጠቅላላ ጉባኤውን ሂደት እንዲያሳልጥ የስራ መመሪያ መስጠቱን ይኸው የአብን መግለጫ ጠቅሶ ጉባኤውን በተሳካ ሁኔታ ለማከናወን የተቋቋሙት ልዩ ልዩ የስራ ቡድኖች እንዲከታተል፣ የሎጂስቲክና ሌሎች ለሂደቱ አስፈላጊ የሆኑ ግብዓቶችን እንዲያሟላ ብሎም የፋይናንስ ግብረ ኃይል አቋቁሞ የቅድመ ዝግጅት ተግባራትን እንዲመራ አቅጣጫ አስቀምጧል። የድርጅቱ ጠቅላላ ጉባኤ ማከናወኛ ጊዜና ቦታ በተመለከተ አስቻይና ፈታኝ ሁኔታዎችን በመገምገም ጠቅላላ ጉባኤው ከግንቦት 5 እስከ 6 ቀን 2015 ዓ.ም እንዲደረግ ውሳኔ ማሳለፉም በዚሁ መግለጫ ተጠቅሷል። ማዕከላዊ ኮሚቴው ቀደም ሲል በድርጅቱ ውስጥ ለታየው በሙሉ አቅም ያለመስራት ችግርና ተያያዥ ጉዳዮች ኃላፊነቱን በመውሰድ በሀገር ውስጥና በውጭ ሀገር ለሚኖሩ መላው የንቅናቄው አባላትና ደጋፊዎች እንዲሁም በፈታኝ ሁኔታ ውስጥ ለሚገኙ የአማራ ህዝብ ይፋዊ ይቅርታ ጠይቋል። ማዕከላዊ ኮሚቴው መላው የንቅናቄው አባላትና ደጋፊዎች አብን ከትላንትናው በተሻለ መልኩ የህዝባችን አታጋይ ድርጅት ሆኖ መቀጠሉ አማራጭ የሌለው መሆኑን በመገንዘብ ንቅናቄ ለሚያደርገው የጠቅላላ ጉባኤ አጠቃላይ ድርጅታዊ እንቅስቃሴ የተለመደ ድጋፍና አጋርነታቸውን አጠናክረው እንዲቀጥሉ ሲል ጥሪ አስተላልፈዋል። በቅርቡ ጠቅላይ ሚኒስትሩ ከገዢው ብልጽግና ፓርቲ አንዱ አባል የሆነውን የአማራ ብልጽግና ፓርቲ የቀድሞ ብአዴንን ከፍተኛ አመራሮች በላኳቸው ባለስልጣናት ባህር ዳር ላይ በመሰብሰብ ከአማራ ህዝብ ተነጥላችኋል፣ በሀገር ውስጥና በውጭ ያለውን የአማራ ህዝብ በዙሪያችሁ እንድታሰባስቡ ሲሉ ትዕዛዝ መስጠታቸውን ጠቅሰን የዘገብን ሲሆን ይህን ተከትሎ የወጣው የአማራ ክልል መግለጫ ጥርጣሬ የፈጠረ ሲሆን ተዳክሞ የቆየውን አብንም ከመግለጫ ባሻገር በተግባራዊ እርምጃና እንቅስቃሴ የህልውና አደጋ የተደቀነበትን የአማራ ህዝብ ታግሎ እንዲያታግል ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም።
ዛሬ በአማራ ክልል ሰሜን ሸዋም ደብረ ብርሃን ከተማ ውስጥ በተካሄደ 16ኛው የኢትዮጵያ ግማሽ ማራቶን ውድድር በሴቶች ውድድር ከአማራ ፖሊስ የተገኙት አትሌቶችም ድል ሲቀናቸው በወንዶችም የግማሽ ማራቶን የኦሮሚያ ክልል ተወላጁ ማሸነፉም ተሰማ። በሴቶችም የግማሽ ማራቶን ውድድር ከአማራ ፖሊስ የተገኙት አትሌት ዘውዲቱ አደራውና እናትነሽ አላምራው አንደኛና ሁለተኛ በመሆን ውድድራቸውን ሲያጠናቅቁ ከኢትዮ ኤሌክትሪክ የመጣችው አትሌት መሰረት ጎላም ሶስተኛ በመሆን ውድድራቸውን ማጠናቀቃቸውም ታውቋል። በተመሳሳይ ርቀት በወንዶች ውድድር ከኦሮሚያ ኮንስትራክሽን ኢንጂነሪንግ የመጣው አትሌት ጫላ ከተማ አንደኛ ሆኖ ውድድሩን ሲያጠናቅቅ ከፌደራል ማረሚያ ቤት የተወከለው አትሌት ተሰማ መኮንንና የኢትዮ ኤሌክትሪኩ አትሌት ሀብታሙ አብዲ ሁለተኛና ሶስተኛ በመሆን ውድድሩን ማጠናቀቃቸውም ታውቋል። ከኢትዮጵያ አትሌቲክስ ፌዴሬሽን እንደተገኘው መረጃ ከአማራና ከኦሮሚያ ክልሎች ከመጡ 12 ክለቦችም ተቋማትና በግለሰብ ከተወዳደሩ አትሌቶችም ጨምሮ 190 ወንድ አትሌቶችም 96 ሴት አትሌቶች በድምሩ 286 አትሌቶች የደብረ ብርሃን ከተማ ባስተናገደችው 16ኛው የግማሽ ማራቶን ውድድር በመሳተፍ ብቃታቸውን በተግባርም ፈትሸዋል። በተያዘ ስፖርት ነክ ዜና ኢትዮጵያዊ አትሌት በሪሁ አረጋዊ በስፔን ሎርዶ ከተማ በተካሄደ የ10 ኪሎ ሜትር ውድድር አሸናፊ ሆነ። የ5000 ሜትር የዓለም ሻምፒዮኑ ኢትዮጵያዊ በሪሁ አረጋዊ በትላንትናው ዕለት በስፔኗ ላርዶ ከተማ በተካሄደው የ10 ኪሎ ሜትር ውድድር አሸናፊ የሆነ ሲሆን በሪሁም አሸናፊነትን እንዲቀዳጅ ያደረገው 26 ደቂቃ ከ33 ሰከንድ በሆነ ሰዓት በመግባትም ሲሆን ይህም የዓመቱ ምርጥ ውጤትና የርቀቱ ሁለተኛው ፈጣን ሰዓት ሆኖም ተመዝግቦለታል። የርቀቱ ክብረ ወሰን 26 ከ24 ሲሆን በውድድሩ አየርላንድን ወክሎ የሮጠው ትውልደ ኤርትራዊው ኤፍሬም ግደይ 28 ከ17 እንደዚሁም እንግሊዛዊው ቶማስ ሞርቴመር 28 ከ18 ሁለተኛና ሶስተኛ መውጣታቸው ታውቋል። ለጉራጌ አንድነትና ፍትህ ታገላለሁ የሚለው ጎጎት ፓርቲ ዛሬ የምስረታ ጉባኤውን በአዲስ አበባ ዋቢ ሸበሌ ሆቴል አካሄደ። የህዝቡን ትግል መደገፍ እንደሚገባ የኢዜማ አመራር ገለጹ። ጎጎት ለጉራጌ አንድነትና ፍትህ ፓርቲ ከኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲ ማደራጃ ፈቃድ ወስዶ ዛሬ በዋቢ ሸበሌ ሆቴል የምስረታ ጉባኤውን አድርጓል። የፓርቲውን ጉባኤ መሰረት በማድረግ የኢዜማ ፓርቲ አመራር የሆኑት አቶ ተክሌ በቀለ የጉራጌ ህዝብ ፓርቲን መመስረት የሚጠቅማችሁን የምታውቁ እናንተው አስተባባሪዎች ናችሁ። እንደ ህዝብ አሁን ባለው ህገ መንግስት ደግሞ የክልልነት ጥያቄ ማንሳት ቁልጭ ብሎ የተገለጸ መብት ነው። ይህ መብት ሰላማዊ በሆነ መንገድ ስለጠየቁ ብቻ ህግን በመተላለፍ የምክር ቤት አባላት ጭምር ታስረውበታል። መደራጀቱና ትግሉ የህልውና ጉዳይ መሆኑን እየገለጻችሁ ጆሮ ዳባ ልበስ ብሎ መተው አይቻልም በማለት በኢትዮጵያ ጥላ ስር ስለ ዜጋ የሚጨነቅ ሁሉ ከጎናችሁ ሊቆም ይገባል ሲሉ ጥሪ አድርገዋል። የትግራይ ተወላጅ የሆኑት አቶ ተክሌ በቀለ ህልውናችሁን የማይጠላ ሰው ከጎናችሁ ሊሆን ይገባል በማለት አስተያየታቸውን አስፍረው የብሔር ፓርቲ ወይም የክልል አምሮት ትግል ውስጥ የከተታችሁ መስሎ የሚሰማው ካለ የወቅቱ ፖለቲካ የተመቸው መሆን ይኖርበታል። መግቢያውን ብቻ ሳይሆን መውጫውንም አስባችሁ እንደምትራመዱ ተስፋ በማድረግ የተሳካ መስራች ጉባኤ ይሁንላችሁ ሲሉ ጥሪ አቅርበዋል። ጎጎት ለጉራጌ አንድነትና ፍትህ ፓርቲ ከምስረታ ባለፈ የጉራጌ ህዝብን ችግር በዋናነት ይዞ ለማታገል የተግባር እርምጃ መውሰድ እንዳለበትም ጉባኤውን ተከትሎ የሚወጡ አስተያየቶች ይገልጻሉ። ይህ በእንዲህ እንዳለ የኢዜማ አባልና የደቡብ ክልል ምክር ቤት አባል ሆነው ያለመከሰስ መብታቸው ሳይነሳ ታስረው የተፈቱት የጉራጌ ህዝብን ሰላማዊ እንቅስቃሴ ትግል ከሚያስተባብሩ አንዱ አቶ ታረቀኝ ደግፌ በማህበራዊ ገጻቸው የመንግስት የጸጥታ ኃይሎች አቶ ታረቀኝ የት ነው ያለው ጠቁም እያሉ ዜጎችን ማጉላላታቸውን እንዲያቆሙ ጥሪ ያቀረቡ። በትላንትናው ዕለት ከአገና የተያዘ ወጥ አሰበ ፈረጃ ከታረቀኝ ደግፌ ግንኙነት አለህ በማለት ቦታ ጠቁም እያሉ አይሪሽ ማጎሪያ ውስጥ እያሰቃዩት ይገኛሉ በማለት ወልቂጤ ላይ ባለው ማጎሪያ ቤት የሚደርስበትን የሰብአዊ መብት ጥሰት በተመለከተ ገልጸው እኔ የመጣ ንጹሃን አታሰቃዩ፣ ልጁ ራሱና ቤተሰቡን የሚያስተዳድርበት የግል ስራው እየሰራ እንጂ እናንተን እየሰለለ የሚኖር አይደለም። ቢሆንም እንኳን ከኔ መገናኘት ወንጀል አይደለም። 5 ወይም 10 ሆናችሁ ብትሰበሰቡ እንኳን አንድ ህሊና ያለው ሰው አይጠፋምና መረጃ የምናገኘው ከናንተው እንጂ ከሌላ አይደለም። ራሳችሁን ፈትሹ እንጂ ሌሎች ንጹሃንን አታሰቃዩ በማለት ድርጊቱን አውግዘዋል። እኔም በሆን እስክሪብቶ ይዤ እንጂ ጥይት ይዤ አልታገልኳችሁም። ለምን ትፈልጉኛላችሁ? ቢሆንም እኔን ከፈለጋችሁ ዘቢደር ተራራ ጀርባ ታገኙኛላችሁ
ታገኙኛላችሁ በማለት አስተያየታቸውን አስፍረዋል። አቶ ታረቀኝ ደግፌና ሌሎችም የጉራጌ ህዝብን ሰላማዊ ጥያቄ የሚደግፉ ግለሰቦች በአንድ ስፍራ ላይ ተቀምጠው በአፈና ዓላማችንን አሳካለን ብለው የሚንቀሳቀሱትን ዳውን በሚል ምልክት ጭምር አሳይተው ተቃውሟቸውን የገለጹበትን ፎቶ ጭምር አጋርተዋል። የጉራጌ ህዝብ ሰላማዊ ጥያቄና የክልልነት ጥያቄ ኢትዮጵያዊነቱን የማይቃረን ይልቁኑ ህልውናውን ለማስከበርና በኦሮሞማ ላለመጨፍለቅ የሚያደርገው ፍትሐዊ እንቅስቃሴ መሆኑን በህግ በተቀመጠው መሰረትም ጠቅላይ ሚኒስትሩና ጓዶቻቸው ህገ መንግስቱን እናከብራለን ካሉ የጉራጌ ህዝብን ከህግ አግባብ ውጭ ለመጨፍለቅ የሚያደርጉት እንቅስቃሴ እንዲያቆሙ ተደጋጋሚ ጥሪ እየቀረበ ይገኛል። በአማራ ክልል በሰሜን ወሎ የሚገኘው በከፍተኛ ደረጃ ለተጎዳ ትምህርት ቤት የድጋፍ ጥሪ ቀረበ። በአማራ ክልል ሰሜን ወሎ ሰሌን ውሃ ላይ የሚገኘው የአንደኛና የሁለተኛ ደረጃ ትምህርት ቤት ላለፉት 43 ዓመታት በህወሓት ጥቃት ሳቢያ ሲዘጋና ጉዳት ሲደርስበት የቆየ ሲሆን ዛሬ ያለበት ከፍተኛ አሳሳቢ ደረጃ ምክንያት በማድረግ ድጋፍ እንዲደረግለት ጥሪ ቀረበ። የራያ ማንነት ጉዳይ ኮሚቴ ውስጥ ቁልፍ ሚና ያላቸውና በአዲስ አበባ ዩኒቨርሲቲ የፌዴራል ጉዳዮች መምህርና የአዲስ አበባ ምክር ቤት አባል የሆኑት ዶክተር ሲሳይ መንግስቴ በ1970ዎቹ መጀመሪያ ላይ አንደኛና ሁለተኛ ክፍሎች የተማሩበት የሰሌን ውሃ ትምህርት ቤት በእርስ በርስ ጦርነት ተደጋጋሚ ጉዳት ደርሶበት ለሁለት ጊዜ ያህል መዘጋቱን አስታውሰው የመጀመሪያው በ1972 ሲሆን ለበርካታ ዓመታት ተዘግቶ እንዲቆይ ሆነዋል። ሁለተኛው ደግሞ ባለፉት 2 ዓመታት የደረሰበት አስከፊ ጉዳት ነው ማለት ለትምህርት ቤቱ ድጋፍ እንዲደረግ ጥሪ አቅርበዋል። የሚያሳዝነው ነገር ባለፉት 43 ዓመታት ተደጋጋሚ ጉዳቱም ሆነ የመዘጋቱ ምክንያት የትግራይ ህዝብ ነጻ አውጪ ግንባር ትህነግ መሆኑን ጠቅሰው ትህነግ የውድመትና የጥፋት ተልእኮን ለመፈጸም ሲንቀሳቀስ የመጀመሪያ ሰለባ ከሚሆኑት ተቋማት መካከል ትምህርት ቤቶች፣ የጤና ተቋማትና የውሃ አገልግሎት ሰጪዎች ግንባር ቀደም መሆናቸውንም አስታውሰዋል። ከነዚህ ጉዳት ከደረሰባቸው ተቋማት ውስጥ በፎቶግራፍ አያይዘው ይፋ ያደረጉት የሰሌን ውሃ ትምህርት ቤት መሆኑን ጠቅሰው የዚህን ትምህርት ቤት ችግር በዘላቂነት ለመፍታት ይቻል ዘንድ በብሎኬት የሚገነቡ የመማሪያ ክፍሎች የሚይዙ የተወሰኑ ብሎኮችን ለማስገንባት የአካባቢው ተወላጆችና በትምህርት ቤቱ ያለፉ ወጣቶች ገንዘብ ማሰባሰብ መጀመራቸውን ጠቅሰዋል። በዚህ ወቅት ይህን የተቀደሰ ሀሳብና ተግባር መደገፍ ኃላፊነት ከሚሰማው ዜጋ የሚጠበቅ መሆኑን ገልጸው የተከበራችሁ የማህበራዊ ሚዲያ ወዳጆችና ተከታዮች ሁሉ አቅማቸው የፈቀደውን ያህል በመደገፍ ከጎኔ እንድትሰለፉ ሲሉ ጥሪ አቅርበዋል። የምታደርጉት የአይነትም ይሁን የገንዘብ ድጋፍ ለአካባቢው ማህበረሰብ የሚኖረው ትርጉም ከፍ ያለ ነው። የበኩላችሁን አስተዋጽኦ እንድታደርጉ ሲሉ ጥሪ አቅርበዋል። ትምህርት ቤቱን ለመደገፍ በኢትዮጵያ ንግድ ባንክ በይርጋ አብርሃና ሻምበል ቸኮል ስም ለማስገባት በአካውንት ቁጥር 1523046326 ገቢ በማድረግ በቴሌግራም መረጃውን አሳውቁኝ በማለት ጥሪ አቅርበዋል። በአማራ ክልል ጦርነቱን ተከትሎ እስከ 3 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው የተገለጸ ሲሆን ክልሉ በቅርቡ ባደረገው ምክር ቤት ላይ በትምህርት ዘርፍ ሰራዋቸው ያላቸውን በርካታ ስራዎች ሲጠቅስ ከ3 ሚሊዮን በላይ የሚሆኑ ተማሪዎች ከትምህርት ገበታ ውጪ ሆነው ህጻናቱ ተስፋቸው መጨለሙን በዚህም በጦርነትና ማንነት ተኮር ጥቃት ተከትሎ ተፈናቅለው የሚገኙት ህጻናትን ወደ ትምህርት ቤት ለመመለስ የሚያስችል በጀት በክልሉ በኩል እንደሌለ በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። የሩሲያው ፓትርያርክ ዩክሬን ከሩሲያ ጋር ግንኙነት ባለው ቤተ ክርስቲያን ላይ የምትፈጥረውን ተጽዕኖ እንድታቆም መጠየቃቸው ተገለጸ። የዩክሬን መንግስት ኦርቶዶክስ ቤተ ክርስቲያን ከተመሰረተችበት ገዳም ለቃ እንድትወጣ ማዘዙም ተገልጿል። የሩሲያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ክሪል ዩክሬን ከሩሲያ ጋር ግንኙነት ባላት ቤተ ክርስቲያን ላይ የምትፈጥረውን ተጽዕኖ እንድታቆም ጠይቀዋል። የኪየቭ መንግስት የዩክሬን ኦርቶዶክስ ቤተ ክርስቲያን ከተመሰረተችበትና ረጅም ዘመናት ካስቆጠረው ገዳም ለቃ እንድትወጣ ያዘዘው አርብ ዕለት እንደነበር ይፋ የሆነ ሲሆን ዩክሬን ውሳኔውን ያሳለፈችው ቤተ ክርስቲያኗ ከሞስኮ ጋር ትተባበራለች እንዲሁም የክሬምሊን ባለስልጣናት ደጋፊ ናት በሚል ክስ ነው። በዚህም ከጥቅምት ወር ጀምሮ የዩክሬን የደህንነት አገልግሎት በዩክሬን አብያተ ክርስቲያናት ላይ በየጊዜው ፍተሻ ሲያደርግ መቆየቱን፣ በጳጳሳቱና የገንዘብ ድጋፍ በሚያደርጉ ላይ ማዕቀብ መጣሉን እንዲሁም በደርዘን በሚቆጠሩ ቀሳውስት ላይ የወንጀል ክስ መክፈቱን ከአገሪቱ የወጡ መረጃዎችን መሰረት አድርጎ ሮይተርስ ዘግበዋል። የዩክሬን ባህል ሚኒስቴር የዩክሬን ኦርቶዶክስ ቤተ ክርስቲያን እስከ መጋቢት 29 ቀን 2023 ባለው ጊዜ ውስጥ 980 ዓመታት ካስቆጠረው የኪየቭ ፔቸርስ ላቭራ ገዳም ግቢ መልቀቅ አለበት ሲሉ ማሳሰባቸው ተገልጿል። የሩሲያው ፓትርያርክ የዩክሬን መንግስት ውሳኔን የተቃወሙ ሲሆን የዩክሬን ምዕመናን መብትና ነጻነት በጋር እየተጣሰ መሆኑ የሚያሳዝን ነው ብለዋል። ፓትርያርኩ የተወሰደውን እርምጃ በመቃወም የካቶሊኩ አባ ፍራንሲስና ሌሎችም የሃይማኖት መሪዎች ዩክሬን ከድርጊቷ እንድትቆጠብ እንዲያሳምኑ ጥሪ ማቅረባቸው ተገልጿል። ገዳሙን በኃይል መዝጋት በሚሊዮን የሚቆጠሩ የዩክሬን አማኞች መብት መጣስ ነው ያሉት የሩሲያው ፓትርያርክ የሃይማኖት መሪዎችና ዓለም አቀፍ ድርጅቶች ድርጊቱን ለማስቆም የተቻላቸው እንዲያደርጉ
ማሳሰባቸውን በቤተ ክርስቲያኗ ማህበራዊ ገጽ ላይ የወጣው መግለጫ ጠቅሷል። ሩሲያ በዩክሬን ላይ ያካሄደችው ያለው ወታደራዊ ዘመቻ ይደግፋሉ በሚል የሚወቀሱት ፓትርያርክ ክሪል ከሰጡት አስተያየት ጎን ለጎን የዩክሬን ቤተ ክርስቲያን የተለየ አቋም እንዳላት ስታስታውቅ መቆየቷም ተጠቅሷል። ቤተ ክርስቲያኗ ከሞስኮ ፓትርያርክ ጋር ያለኝን ግንኙነት አቋርጫለሁ ማለቷም አይዘነጋም። ይህ በእንዲህ እንዳለ የሩሲያና ዩክሬን ወታደሮች ትንቅንቅ ያደርጉባታል በተባለችው ባክሙት በተደረገ ጦርነት በየበኩላቸው በመቶ የሚቆጠሩ ወታደሮች መግደላቸውን እየገለጹ ነው። ሩሲያና ዩክሬን በባክሙት ባደረጉት ጦርነት አንዳቸው የሌላቸውን በመቶ የሚቆጠሩ ወታደሮች መግደላቸውን ገልጸው ዩክሬን ያልተቋረጡ የሩሲያ ጥቃቶችን በመከላከልና ከተማዋን ለሁለት የሚከፍለውን ትንሽ ወንዝ አዲሱ ግንባር ያደረገች ሲሆን የዩክሬን ወታደራዊ ቃል አቀባይ ሰርሂ ቼሬቫቲ እንደተናገሩት በባክሙት 221 የሞስኮ ደጋፊ ወታደሮች ሲገደሉ ከ300 በላይ ቆስለዋል ብለዋል። የሩሲያ መከላከያ ሚኒስቴር በበኩሉ እንዳስታወቀው በግንባሩ ሰፊ የዶኔትስክ ክፍል እስከ 210 የሚደርሱ የዩክሬን ወታደሮች መገደላቸውን ይገልጻል። ሩሲያ በባክሙት ጦርነት የደረሰውን ሞት ባትገልጽም አሁን ምድረ በዳ የሆነችው ምስራቃዊ ዶኔትስክ ከተማዋ ለዓመት ከዘለቀው ጦርነት ደም አፋሳሽና ረጅም ጦርነት ከተካሄደባቸው አካባቢዎች መካከል ትገኛለች። ሁለቱም ወገኖች በባክሙት ከባድ ጉዳት ማድረሳቸውን በየበኩላቸው የገለጹ ሲሆን የብሪታንያ ወታደራዊ መረጃ ትላንት ባወጣው መረጃ የሩሲያ ዋግነር ቅጥረኛ ቡድን አብዛኛው ምስራቃዊ ባክሙትን ክፍል መቆጣጠሩን የቡድኑ መስራች ኢቭጄኒ ጎዝሂን ረቡዕ ዕለት መናገራቸውን በማስታወስ የብሪታንያ መከላከያ ሚኒስቴር በየዕለቱ በሚያወጣው የስለላ መግለጫ በከተማው መሃል የባክሙት ወንዝ አሁን የግንባር ቀደምትነቱ ምልክት መደረጉንና ዩክሬን በባክሙት የመከላከል እርምጃዋን መቀጠሏን መግለጻቸው አይዘነጋም። የህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን።